በሁሴን አብዱልቀኒና በዳዊት ንጉሴ ስፖርትስ ሰላም አድማጭ ተመልካቾች እንዴት አላችሁ? ኤችዲ ስፖርት ጀምሯል። የተለያዩ ጉዳዮች ይነሳሉ። የኤችዲ ስፖርት የዕለተ ሐሙስ ፕሮግራማችን በዩቲዩብ ወደ እናንተ ይደርሳል። በርከት ያሉ የዝውውር ጉዳዮች ይነሳሉ። የካራባኦ ዋንጫ የሶስተኛ ዙር ድልድልም ታውቋል። ቀድማችሁ ሰምታችኋል። ዛሬ የሚደረጉ ጨዋታዎች አሉ። ጨዋታዎቹ ላይ ትኩረት አናደርግም፣ ግን በቀጣዩ ዙር ማን ከማን ይገናኛል የሚለውን የተወሰነ መረጃ አንስተን ለማለፍ ጥረት እናደርጋለን። ከዛ በተጨማሪ የአርሰናልና የሁሊያን አልቫሬዝ ጉዳይ በስተመጨረሻ እውን ሊሆን ይችላል ወይ የሚል ጥያቄ የሚያስነሳ ጉዳይ ላይ ደርሷል። ይህንን መረጃ በተመለከተ ወደ እናንተ የምናደርሳቸው ጉዳዮች ይኖራሉ። ሊቨርፑልና ፒኤስጂ ሊስማሙ ይችሉበታል የተባለ የገንዘብ መጠን ተሰምቷል። ምን ያክል ነው? ይሄንን ጉዳይ የምናነሳ ነው የሚሆነው። ቼልሲ ሌላ ትልቅ ቢዝነስ ሊሰራ ተቃርቧል። እንግዲህ ኒኮላስ ጃክሰንን ወደ አስቶን ቪላ ለመልቀቅ በእጅጉ ስለመቃረቡ መረጃዎች እየተሰሙ ነው የሚገኙት። እነዚህን ጉዳዮች አሉ። ከቪላ ጋር ሌሎችም የሚነሱ የግብ ጠባቂው ኤሚ ማርቲኔዝ እንደዚሁም የኦሌ ዋትኪንስ ጉዳይ አብረው ይነሳሉ። ከጃክ ግሪሊሽም ጋር በተገናኘ ጃክ ግሪሊሽን ለማስፈረም እንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች አንደኛው ጥያቄ ለማቅረብ መስማማቱ እየተገለጸ ነው የሚገኘው። እነዚህን ጉዳዮች እያነሳን ቀጣዮቹን ደቂቃዎች ከእናንተ ጋር ቆይታ እናደርጋለን። ጆሮአችሁን ስለምታውሱን፣ ጊዜያችሁን ስለምትሰጡን በእጅጉ እናመሰግናለን። በአካል ዳንኤል መረጃዎቹን እያደረስኩኝ ወደ እናንተ ቆይታ የማደርግ ነው የሚሆነው። ቻናላችንን ሰብስክራይብ አድርጉ፣ ለሌሎች ሊዳረስ እንድታደርጉ በማክበር የምንጋብዝ ይሆናል። የካራባኦ ዋንጫ የሶስተኛ ዙር ድልድል ይፋ ተደርጓል። እንግዲህ ጨዋታዎቹ ተደርገው አልተጠናቀቁም፣ ግን ቀድሞ ድልድሉ ተገልጿል። በዚህ መሰረት በፕሪሚየር ሊጉ አምና ከ1 እስከ 9 ሆነው የጨረሱት ቡድኖች በሶስተኛው ዙር የካራባኦ ዋንጫ ድልድል ተጋጣሚዎቻቸውን አውቀዋል። በዚህም መሰረት እንግዲህ የሊጉ አሸናፊ አርሰናል ከሜዳ ውጪ ኢፕስዊች ታውንን እንደሚገጥም ተረጋግጧል። ኢፕስዊች ታውን በሊጉ ካደጉ 3 ቡድኖች አንደኛው እንደሆነ ይታወቃል። ሌላ አዳጊው ቡድን ኮቨንትሪ ሲቲ አስቶን ቪላን የሚገጥምበት እድል አለ። ዛሬ ቼልሲ ከሉተን ታውን የሚያደርጉት ጨዋታ ይኖራል። አድማጭ ተመልካቾቻችን በቼልሲ በኩል ብዙ የመሰለፍ እድል ያልነበራቸው በፕሪሚየር ሊጉ ጨዋታ ያልነበሩ ተጫዋቾች እንዲሰለፉ ይሆናል። በሳምንቱ መጨረሻም እንደዚሁ በፕሪሚየር ሊግ ጨዋታ ይኖራቸዋልና እዛ ጨዋታ ላይ ትልልቆቹን ተጫዋቾች ስለሚጠቀሙ ባለፈው ስናነሳ እንደነበረው የቡድኑ እንደ ሁለተኛ ስኳድ እየታዩ የሚገኙ ተጫዋቾች በዚህኛው ጨዋታ ሊሰለፉ ይችላሉ። ደግሞም በክለቡ ሊለቁ ይችላሉ የሚባሉ ተጫዋቾች ምናልባት የመጨረሻ ጨዋታቸው ይሄኛው መርሃ ግብር ሊሆን ይችላል። ከሉተን ታውን ጋር ቼልሲ ዛሬ ይጫወታል። እንግዲህ የቼልሲና የሉተን ታውን አሸናፊ ከሊድስ ዩናይትድ ጋር የሚጫወት ይሆናል። ማንቸስተር ሲቲ የአምና አሸናፊ ቡድን የዚህ ውድድር ባለ ክብር እንደሆነ ይታወቃል። ከኖርዊች ሲቲ ጋር ይጫወታል። ማንቸስተር ዩናይትድ ከበድ ያለ ጨዋታ ይኖረዋል። ከብራይተን ኤንድ ሆቭ አልቢዮን ጋር የሚጫወት ይሆናል። ዩናይትድ በሊጉ ተሸንፎ ብራይተን ደግሞ አስቶን ቪላን አሸንፎ ነው ወደዚህኛው ጨዋታ የሚመጡት። ሚልዎል ከኒውካስል ዩናይትድ፣ ፍሊትስውድ ታውን ከሼፊልድ ዩናይትድ፣ ኤቨርተን ከወልቨርሃምፕተን ወንደረርስ፣ ሌይተን ኦሪየንት ከብራድፎርድ ሲቲ፣ ሬዲንግ ከብሬንትፎርድ፣ ፒተርቦሮ ዩናይትድ ከባርንስሌ፣ የዌስትሃምና የፉልሃም አሸናፊ እንግዲህ ዌስትሃም የፉልሃምና የዊምብልደንን አሸናፊ የሚገጥምበት እድል ይኖራል ተብሏል። ከዚህም በሌላ ደግሞ ክሪስታል ፓላስ ከቦሮ፣ ሰንደርላንድ ከሃል ሲቲ የሚያደርጓቸው ጨዋታዎች ይደረጋሉ። የሶስተኛው ዙር ትልቁ ጨዋታ የአንዶኒ ኢራኦላው ሊቨርፑል ከቶተናም ሆትስፐርስ የሚያደርጉት ጨዋታ ነው። ምንም ጥያቄ የለውም። ከትልልቆቹ እንግዲህ በተለምዶ ቢግ ሲክስ ከሚባሉት ቡድኖች አንደኛው ከካራባኦ ዋንጫ ሶስተኛ ዙር ይቀራል ማለት ነው። ሊቨርፑል ነው፣ ቶተናም ነው። እሱን በቀጣይ ጨዋታዎቹ ሲደረጉ እንግዲህ ማየት ያለብን ነው የሚሆነው። ስለዚህ የካራባኦ ዋንጫ
ጨዋታዎች እነዚህን ነው የሚመስሉት። ሌላኛው ጉዳይ እንግዲህ የአርሰናልን በተመለከተ ነው። የሁሊያን አልቫሬዝ ጉዳይ ከአርሰናል ጋር ስሙ ጠንከር ብሎ እየተነሳ ነው የሚገኘው። ሁሊያን አልቫሬዝ በመጨረሻ ማረፊያው አርሰናል ይሆናል ወይ የሚያስብሉ መረጃዎች እንግዲህ ባለፉት ቀናትም እየተናፈሱ ነው የሚገኙት። ደግሞ ትናንት የተሰሙት አንዳንድ መረጃዎች እንደሚያሳዩት ከሆነ ምናልባት የተጫዋቹ መዳረሻ አርሰናል ሊሆን ይችላል አስብሏል። በተለይም ደግሞ አትሌቲኮ ማድሪድ ይህንን ተጫዋች ለምንም የመሸጥ ፍላጎት እንደሌለው በተለይም ደግሞ ይህንን ተጫዋች በተመለከተ ማለት ነው ለባርሰሎና ዜሮ ቻንስ ነው ብሎታል ክለቡ አትሌቲኮ ማድሪድ በፕሬዝዳንት ኤንሪኬ ሴሮዞ አማካኝነት ይህንን መረጃ ሰጥቷል። እንግዲህ በቀጣይ ቀናት ምናልባት የዚህ ተጫዋች የፊርማ ሁኔታ የመጨረሻ ልባት ይፈልጋል። ለሁለቱም ወገኖች የሚጠቅመው ለተጫዋቹም ለአትሌቲኮ ማድሪድም ተጫዋቹን አሁን መሸጥ ሊሆን ይችላል። ምክንያቱም ባለፈው አትሌቲኮ ማድሪድ ተቸግሮ አቻ ባጠናቀቀበት የላሊጋ ጨዋታ ላይ ተቀይሮ ወደ ሜዳ ሲገባ ከዛም አስቀድሞ ደግሞ የቡድኑ 19 ቁጥር ለባሽ ተብሎ ስሙ በሚጠራበት ሰዓት የአትሌቲኮ ደጋፊዎች የነበራቸው ቁጣ እጅግ ከባድ እንደነበር እናስታውሳለን። እንግዲህ ለሁለቱም አካላት ከክለቡ መውጣት ተጫዋቹ ከክለቡ መልቀቅ ወሳኝ ነው የሚሉ ጉዳዮች አሉ። ባርሰሎና ከፕሬዝዳንቱ በመግለጫ በፊት የባርሰሎናው ፕሬዝዳንት እንደዚህ ዋን ላፖርታ ሐሳብ ሰጥተው ነበረ። አሁንም ለተጫዋቹ ያቀረብነው ኦፈር ጠረጴዛ ላይ ያለ አላነሳ ነው የሚል ነገር አንስቷል። እንግዲህ የክለቡ ፕሬዝዳንት የአትሌቲኮ ማድሪድ ፕሬዝዳንት ሲናገሩ በዚህ ዝውውር በዚህ ሁኔታ የተጎዳ ነው እኛ ነን የሚል ሐሳብን አንስቷል። ተጫዋቹ እንደተጠቃ ወይም ቪክቲም እንደሆነ ሊነሳ ይችላል፣ ግን ብቸኛው ተጠቂ በዚህ በሁሊያን ኬዝ ክለቡ አትሌቲኮ ማድሪድ ወይም እኛ ነን ብለው ለማርካ መረጃቸውን ሰጥቷል። እንግዲህ ይሄ ጉዳይ ፋይናንሻሊም ሶሻሊም ጎድቶናል ነው ያሉት። በምንም መንገድ ወይም 0% ነው ተጫዋቹን ለባርሰሎና የምንሸጥበት እድል ብሏል። ጉዳዩ የገንዘብ አይደለም የዲግኒቲ ነው ብሏል። የክብር ጉዳይ ነው የሚል ሐሳብን ሰጥተዋል። እንግዲህ አንዳንድ ነገሮችን በውሸት የተሞሉና ወይም ግማሽ እውነት የሆኑ ነገሮች አሉ የሚል ነገር አለ። ስለዚህ ብዙ ዋጋ የሚያስከፍለው ይሄ ጉዳይ አትሌቲኮን ነው ብለዋል። ስለዚህ በምንም መንገድ ለመሸጥ ፍላጎት እንደሌላቸው አንስቷል። ባለፈው ሰኔ ወር 85 ሚሊዮን ፓውንድ አቅርበው ውድቅ እንደተደረገባቸው ከላፖርታ በኩል ወይም ከክለቡ ከባርሰሎና በኩል ተሰምቷል። ስለዚህ ውድቅ ተደርጎብናል፣ ደግሞም መሸጥ አንፈልግም የሚል ምላሽ ነው የተሰጠን የሚል ነገር ከሰውየው ተናግሯል ፕሬዝዳንቱ። ግን ደግሞ ባለፉት ጊዜያት አሉ የክለቡ ፕሬዝዳንት ሲናገሩ እንግዲህ ምናልባት የተጫዋቹ ወኪል ፈርናንዶ ሂዳልጎ ሊሆን ይችላል። እንደዚሁም ደግሞ ንግግር አድርገው ነበረ ከሚጌል አንሄል ጊል ጋር ከአትሌቲኮ ማድሪድ ስራ አስፈጻሚ ጋር ንግግር አድርገው ነበረ። መልቀቅ እንደሚፈልግ በግልጽ ተናግሯል የሚል ነገር አለ። አትሌቲኮ ማድሪድ እስከ ቀድሞ ማለት ነው እስከ 150 ሚሊዮን ዩሮ ለዚህ ተጫዋች የሚቀርብ ከሆነ ሊሸጠው ፍላጎት አለው የሚል ነገር ተነግሮ ነበረ። ግን ይህን ፍላጎት ባርሰሎናዎች ሰምተው ቢመጡም ግን ለባርሰሎና መሸጥ አይፈልጉም። ዞሮ በስተመጨረሻ አሁን የተሰማው ጉዳይ ላፖርታም እንዳሉት ከሆነ አትሌቲኮ ማድሪዶች ለኛ አንሸጥም ካሉ በኋላ ግን ከሌሎች ክለቦች ጋር በውስጥ እየተደራደሩ ነው የሚል ነገር ተነስቷል። ስለዚህ ፍላጎት አለን ተጫዋቹን ለማስፈረም ከሌሎች ጋር እየተደራደሩ ከሆነ እኛንም ግምት ውስጥ ሊከቱን ይገባል የሚል ሐሳብን ከባርሰሎና በኩል ከዴኮም ሊሆን ይችላል ከክለቡ ፕሬዝዳንት ዋን ላፖርታ እንደዚህ አይነት ነገር ተነስቷል። እንደዚህ አይነት መረጃ አትሌቲኮ ማድሪዶች ከሌሎች ክለቦች ጋር እየተደራደሩ ተጫዋቹን ለመሸጥ እንደሆነ ሰምተናል እና አሁንም ጥያቄው
ቴብሉ ላይ ይገኛል ብሏል። ስለዚህ ቴብሉ ላይ አለ አላነሳ ነው የሚል ነገር አንስቷል። አሁንም ተጫዋቹን አትሌቲኮ ለመሸጥ ፍላጎት ካለው ልንገዛው እንችላለን የሚል ሐሳብን በይፋ የባርሴሎናው ፕሬዝዳንት አስተያየታቸውን ሰጥቷል። ይሄ የሰውየው የላፖርታ ሐሳብ ምናልባት ሌሎች ክለቦች የሚለው ጉዳይ የአርሰናል ሊሆን ይችላል እንዲያስብል ሆኗል። አርሰናሎች ደግሞ የተጫዋቹን ሁኔታ በተመለከተ 100 ሚሊዮን ዩሮ ለማቅረብ ፍላጎት አላቸው ወይም እንደዚህ አይነት ገንዘብ እናቀርባለን ብሎ አትሌቲኮ ማድሪድን ኢንፎርም አድርጎታል ወይም አሳውቋቸዋል የሚል ጉዳይ ነው ከሁሊያን አልቫሬዝ ጋር እየተነሳለው። ስለዚህ አርሰናል በስተመጨረሻ ለሁለቱም አካላት ቅድም ባነሳውት መልኩ ለተጫዋቹም ለክለቡ አትሌቲኮ ማድሪድም አንዳንድ ተጫዋቾች አትሌቲኮ ማድሪድ ውስጥ ያሉት ተጫዋቾች ረጅም ጊዜ ጉዳዩ በመውሰዱም መሰላቸት ውስጥ ገብቷል እየተባለ ነው የሚገኘውና የተጫዋቹ ካምፕም ተጫዋቹ የሚወጣበትን መንገድ እየሰራ ነው። በትናንትናው ዕለትም አትሌቲኮ ማድሪድ በነበረው የልምምድ ፕሮግራምም ላይ አልተገኘም ይሄ ተጫዋች። ስለዚህ ከጉዳት ጋር የተገናኘ የሚል ነገር መረጃ ተሰጥቷል። ግን ይሄ ላይሆን ይችላል የመጨረሻ እልባት ጉዳዩ ስለሚያስፈልገው እዛ ደረጃ ላይ እስኪገኝ ምናልባት ተጫዋቹ ለአትሌቲኮ ማድሪድ ላይሰለፍ የሚችልበት እድል እንዳለ ተገልጿል። በዚህ መሃል እንግዲህ አርሰናል ብዙ ተጫዋቾችን ይፈልጋል። በተለይም ደግሞ አሁን የማርቲኔሊ ጉዳይ ወደ መጨረሻው ምዕራፍ ላይ የደረሰ ነው የሚገኘው። ከአልሃሊ ጋር የሚደረገው የድርድር ሁኔታ እየሰመረ ነው ተብሏል። አርሰናል 60 ሚሊዮን ወይም እስከ 65 ሚሊዮን ፓውንድ በሚደርስ ገንዘብ ይሄንን ብራዚላዊ ወደ ሳውዲ ፕሮ ሊግ ለመላክ ተቃርቧል ተብሏል። እንግዲህ ይሄ ተጫዋች በክለቡ አርሰናል የ1 ዓመት ውል እንዳለው ይታወቃል። ስለዚህ እንዴት ይሆናል እና ደግሞ እሱ ከወጣ እሱን በሌላ ተጫዋች መተካት ይኖርባቸዋል። ቀድሞም ክፍተት አለባቸው እዛ ቦታ ላይ። ስለዚህ ሁነኛው ተጫዋች ሁሊያን አልቫሬዝ ስለመሆኑ እየተነሳ ነው የሚገኘው። አትሌቲኮ ማድሪድ አሁን ባለው ግትርነት ወይንም ደግሞ በሌላ አባባል ለባርሴሎና አልሸጥም በሚለው አቋሙ የሚጸና ከሆነና ተጫዋቹ ደግሞ መውጣት ከፈለገ የመጨረሻ አማራጭ ሊሆን የሚችለው አርሰናል ነው የሚል መረጃ ወጥቷል። ምናልባት ያለው ሁኔታ ከአትሌቲኮ ማድሪድ ጋር መካረሩ እዚህ ደረጃን በመድረሱ ተጫዋቹ ለአርቴታም ኢቭን የአርቴታን ጥያቄ ወይም የስልክ ሁኔታ ራሱ አልመለሰም ነው የተባለው። ምንም ፍላጎት ስለሌለው ወደ አርሰናል የሚሄድ ከአርቴታም ጋር ለማውራት ፍላጎት አልነበረውም ተብሏል። ግን በስተመጨረሻ ይህንን ሐሳብ ሊገለብጠው ይችላል። ይሄ ማለት ወደ አርሰናል ሊዘዋወር ይችላል። የዝውውር መስኮቱ ከመዘጋቱ አስቀድሞ ከክለቡ ጋር መለያየቱ ይፋ የሚሆን ከሆነና ለባርሴሎና አልሸጥም ብሎ አትሌቲኮ ከጸና አርሰናል ደግሞ አትሌቲኮ የሚፈልገውን ገንዘብ የሚያቀርብ ከሆነ ወደ አርሰናል ፈልጎ ሳይሆን በግዴታ ወደ አርሰናል ወይንም ደግሞ ወደ እንግሊዝ የሚመለስበት እድል ሊኖር ይችላል የሚል መረጃ ከሁሊያን አልቫሬዝ ጋር ተያይዞ ተሰምቷል። እንግዲህ የሁሊያን አልቫሬዝ እና የአትሌቲኮ ማድሪድ ጉዳይ በጣም የተወሳሰበ ደረጃ ላይ ደርሷል። ምናልባት ባለፉት ጥቂት ዓመታት እንደዚህ የተካረረ የዝውውር ጉዳይ የሰማን አይመስለኝም። የክለብ ፕሬዚዳንት በይፋ ይወጣ ለዚህ ተጫዋች ይሄን ያክል ገንዘብ አቅርበናል ክለቡም ቢያለ በይፋ ነው። እንግዲህ ለሂዳልጎም በነበረው ድርድር ተጫዋቹ ወደ ባርሴሎና መሄድ እንደሚፈልግ አሳውቋል የሚል መረጃን ላፖርታ ተናግሯልና እንደዚህ አይነት በይፋ የሚነገሩ ጉዳዮች የሌላ ተጫዋች በሆነ ወይ በሌላ ክለብ ንብረትነት ውስጥ የሚገኝ ተጫዋችን በዚህ መልኩ በእነ ዋን ላፖርታ በኩል መገለጹ ራሱ ለየት ያለ ይመስላልና በጣም የተካረረ የዝውውር ጉዳይ ባለፉት ጥቂት ዓመታት ከተመለከተን ምናልባት ቀዳሚው የሚመስለው የሁሊያን አልቫሬዝ እና የባርሴሎና እንደዚሁም የአርሰናል ጉዳይ ሊሆን ይችላል። በስተመጨረሻ አርሰናል ከዚህ ዝውውር ተጠቃሚ ሊሆን የሚችልበት እድል እንዳለ መረጃዎች እየተነሱ ነው የሚገኙት። ምንም ጥያቄ የለውም የዚህ የተጫዋች የዝውውር ሁኔታ ቢመጣል አርሰናል እጅግ ጠቃሚ ይሆናል። 49 ጎሎችን አስቆጥሮ 17 የመጨረሻ ኳሶችን አመሻሽቶ አቀብሏል። በ107 የአትሌቲኮ ማድሪድ ጨዋታዎች ምን ያክል ትልቅ እንደሆነ ያሳያል። አትሌቲኮ ውሉን ለማራዘም ፍላጎት አለው። አሁን እስከ 2030 ውል አለው። ግን አትሌቲኮ ማድሪድ ከታክስ በኋላ አሁን 6 ሚሊዮን ፓውንድ ነው የሚከፍለው።
ይሄንን 6 ሚሊዮን ፓውንድ ወደ 8.5 ሚሊዮን ፓውንድ የማሳደግ ደሞዙን የመጨመር ፍላጎት አላቸው። ግን ተጫዋቹ ፍጹም አትሌቲኮን ለቆ ባርሴሎናን መቀላቀል የሚለው ሐሳብ ላይ ብቻ ይገኛል የሚል መረጃ ተሰምቷል። እንዴት ይሆናል ማየት ያለብን ጉዳይ ይመስላል። ሌላኛው ከዝውውር ጋር የሚነሳው የብራድሊ ባርኮላና የሊቨርፑል ጉዳይ ነው። ሊቨርፑልና ፒኤስጂ አዲስ ንግግር ጀምረዋል የሚል መረጃን ታይምስ ላይ ተመልክቻለሁ። ማርቲን ዚግለር እንደዚሁም ደግሞ የፖል ጆይስ መረጃ ነው። ሊቨርፑልና ፒኤስጂ አሁን ንግግር ለማድረግ ፍላጎት ያላቸው በቀጣይ ማክሰኞ የዝውውር መስኮቱ ከመጠናቀቁ አስቀድሞ ተጫዋቹ ወደ ሊቨርፑል በሚዘዋወርበት ጉዳይ ላይ ለመምከር ነው ተብሏል። ፈረንሳዩ አሁንም ፍላጎቱ ወደ አንፊልድ ሮድ መሄድ ስለመሆኑ እየተነሳ ነው የሚገኘው። የረጅም ጊዜ ድርድር በሁለቱ ክለቦች መካከል እንደዚሁም ከተጫዋቹ ካምፕም ጋር እንዳለ ይታወቃል። ፒኤስጂ ቀድሞ 145 ሚሊዮን ፓውንድ ይህንን ተጫዋች በተመለከተ ይህን ገንዘብ ለጥፎበት ነበር። ግን ፈላጊዎቹ ይህን ያክል ብር ለማቅረብ ፍላጎት ስለሌላቸው ፒኤስጂ ወዶ ሳይሆን ተገዶ የተጫዋቹን የዝውውር ሂሳብ ከ145 ዝቅ ለማድረግ ተገዷል ይላል እንደ መረጃው ከሆነ። ምናልባት የሁለቱን ክለቦች ከስምምነት የሚያደርሰው ገንዘብ 115 ሚሊዮን ፓውንድ ሊሆን ይችላል የሚል መረጃ ተሰምቷል። ይሄ ከሆነ የሊቨርፑል ሁለተኛው ውዱ ፈራሚ ሊሆን ይችላል። 125 ለአሌክሳንደር ይሳቅ ተከፍሏል በቋሚ ገንዘብ። ይሄን የተከፈለው ፍሎሪያን ቪርትዝ እስከ 116 ሚሊዮን ፓውንድ ይደርሳል። ግን ከፕሪሚየር ሊግ ማሸነፍ የቻምፒየንስ ሊግ ዋንጫን ከማንሳት ጋር በሚገናኝ መጠን ነው እና እነዚህን ጉዳዮች ሊቨርፑል ካላሳካ ገንዘቡ እዛ ላይ ላይደርስ ይችላል። ፍሎሪያን ቪርትዝ ከሊቨርፑል ጋር ያለው ውል እስኪጠናቀቅ ድረስ እነዚህ አይነት ክብሮች ያስፈልጋሉ። ይህንን ገንዘብ ወይም 116 ሚሊዮን ፓውንድ ላይ ለመድረስ ግን አሁን የባርኮላ ጉዳይ የሚፈጸም ከሆነ ቋሚ የዝውውር ሂሳቡ 115 ስለሚሆን ከይሳቅ ቀጥሎ ሁለተኛው ውዱ የሊቨርፑል ዝውውር ሊሆን ይችላል። ባርኮላ 2 ዓመት ውል አለው በፒኤስጂ። ግልጽ ነው መልቀቅ ይፈልጋል። ከቪቻ ክቫራትስኬሊያ እንደዚሁም ደግሞ ከዲዝሪ ዱዌ ቀጥሎ ሶስተኛው ተመራጭ ነው። እንደዚሁም ደግሞ በአሰልጣኝ ሉዊስ ኤንሪኬ እቅድ ውስጥም ብዙ ያለ አይመስልም። በትልልቆቹ ጨዋታዎችም ላይ እየተጠቀመበት አይደለም። ደግሞ አሁን እንደ ፌራን ቶሬስ አይነት ተጫዋችን ከባርሴሎና አምጥቷል። ማግነስ አክሊውቼን እንደዚሁም ደግሞ ሚካ ጎትስንም እንደዚሁ ከኔዘርላንድስ ማምጣቱ ይታወቃል። አሁንም የፔዦ አሰልጣኝ ሉዊስ ኤንሪኬ በደንብ ታማኝ ሆኑ ያላቸውን ነገር በሙሉ የሚሰጡ ተጫዋቾችን ይፈልጋል። ባርኮላ ከነዚህ ተጫዋቾች ሁሉ በኋላ ነው ከዚህ በኋላ ተመራጭነቱ ሊሆን የሚችለው የሚል መረጃ ተሰምቷል። በመጪው መስከረም 2 እንደ አውሮፓውያን አቆጣጠር ይህ ተጫዋች 24 ዓመቱ ላይ ይደርሳል። ተጫዋቹ ከግራ በኩል እየሰበረ የሚጫወት ተጫዋች ነው። የቀኝ እግር ተጫዋች ስለሆነ እንደዚህ አይነት ነገር ይፈልጋል። ይህ ተጫዋች የሚመጣ ከሆነ የኮዲ ጋክፖ በሊቨርፑል የመቆየት እድሉን በጣም ያጠበዋል የሚል መረጃ ተሰምቷል። ቶተናም አሁንም ይፈልገዋል። ምናልባት የኦማር ማርሙሽ እና የሳቪኖ ዝውውር ከዚህ ተጫዋች ዝውውር ቶተናም እንዲወጣ ሊያደርገው ይችላል። ማየት ያለብን ይመስላል። የኦማር ማርሙሽ የዝውውር ሁኔታ የሰዓታት ጉዳይ ሊሆን ይችላል። በቀጣዮቹ 24 ሰዓታት በይፋ የኦማር ማርሙሽ ዝውውር ሊገለጽ ይችላል ተብሏል። ማንቸስተር ሲቲም እዛ ቦታ ላይ ተጫዋች ይፈልጋል። ምናልባት ኮዲ ጋክፖ ሊሆን ይችላል እየተባለ ይገኛል። የሊቨርፑሉ ስፖርቲንግ ዳይሬክተር ሪቻርድ ሂውዝ እዛ መስመሩ ላይ ብዙ ኢንቨስትመንት አድርገው ተጫዋቾችን ለማምጣት ፍላጎት አለ። ከቪክቶር ሙኞዝ ጀምረዋል። 34.5 ሚሊዮን ፓውንድ ከፍለው ባለፈው ሰኔ ወር ከኦሳሱና ይሄንን ተጫዋች አምጥተውት በፕሪሚየር ሊጉ ጨዋታን ማድረግ ችሏል። የሳላ ተተኪ አሁንም በቀኝ በኩል ይፈልጋል። የአንዲዮማ እንዲያመልጧቸዋል። ሌሎችም ተጫዋቾች አሉ እንደ ኢብራሂም ባይ አይነት የ18 ዓመት የፒኤስጂ ታዳጊ ባርኮላ ቡድን አጋርም ይፈልጋል። ደግሞ ባለፉት ቀናት ምናልባት ባለፉት ጥቂት ሰዓታት ልንለው እንችላለን የኢስማኤል አሳር ከክሪስታል ፓላስ ጋር ያለው የውል ሁኔታ ሊቨርፑሎች ጠይቋል የሚል ነገር አለ። ግን በሊቨርፑል በኩል የሚያበረታታ ምላሽ አይደለም ከፓላስ የተሰጣቸው ይላል። ፓላስ የ28 ዓመቱን ሴኔጋላዊ ተጫዋች
ለመሸጥ ምንም ፍላጎት የለውም። ስለዚህ ፍላጎት ከሌለው ሊቨርፑልም ሂሳብ ያቀርባል ተብሎ አይደለም የሚጠበቀው የሚል መረጃ ወጥቷል። ሊቨርፑል 2 ጊዜ ለብራይተን ኤንድ ሆቭ አልቢዮኑ የመስመር ተጫዋች ያንኩባ ሚንቴ ጥያቄ አቅርቦ ነበር። 50 ሚሊዮን አቅርቦ ውድቅ ተደርጓል። ድጋሚ ወደ 60 ሚሊዮን አሳደገውትም ጥያቄ አቅርበው ነበር። ሁለቱንም ውድቅ አድርጓል። ምናልባት ዋጋው ተወዷል ብለው ከማመን ሊሆን ይችላል ወደ እስማኤል አሳር ሊቨርፑል አምርቷል የተባለው 7 ጎሎችንና 2 የመጨረሻ ኳሶችን ሊቨርፑል ላይ ብቻ አመቻችቶ አቀብሏል፣ አስቆጥሯል። እንደ ሊቨርፑል የሚቀለው ቡድን ያለ አይመስልም ለኢስማኤል አሳር። እንደዚህ አሳራቸውን የሚያበላ ተጫዋችን ወደ ቡድኑ ለማምጣት በሊቨርፑል በኩል ፍላጎት አለ የሚል መረጃ ወጥቷል። ግን ትልቁ ጉዳይ የብራድሊ ባርኮላ የዝውውር ሁኔታ ሄዶ መጠናቀቁ የሚቀር አይመስልም። ፒኤስጂ እና እንደዚሁም ሊቨርፑል በመጨረሻ በ115 ሚሊዮን ፓውንድ አካባቢ ከስምምነት ላይ ሊደርሱ የሚችሉበት እድል አለ የሚል መረጃ ተሰምቷል። የአስቶን ቪላ እና የኒኮላስ ጃክሰን ጉዳይ ምናልባት ባለፉት ጥቂት ሰዓታት ትልቁ የዝውውር ጉዳይ ሊመስል ይችላል። ቼልሲ ትልቅ ኢንቨስትመንት ነው እንግዲህ ከዚህ ተጫዋች ዝውውር የሚያገኘው። እንደምናስታውሰው ወደ 35 ሚሊዮን ዩሮ ነበረ ቼልሲ በውል ማፍረሻ ሂሳብ ይህንን ተጫዋች ከቪያሪያል አምጥቶት የነበረው። አሁን ግን ቶታል ፓኬጁ 65 ሚሊዮን ፓውንድ በሚደርስ ገንዘብ ኒኮላስ ጃክሰን ከቼልሲ አስቶን ቪላን ሊቀላቀል ተስማምቷል የሚል መረጃ ወጥቷል። ቪላ በቀዳሚነት 47.5 ሚሊዮን ፓውንድ ለዚህ ሴኔጋላዊ ኢንተርናሽናል ይከፍላል ተብሏል። ከዛ በኋላ እንደሚኖረው ቆይታ ከዛም ውጭ ደግሞ እንደሚያሳካቸው ስኬቶች ምናልባት የዚህ ተጫዋች የዝውውር ሂሳብ ቅድም ያነሳሁትን 65 ሚሊዮን ሊደርስ ይችላል ተብሏል። 25 ዓመቱ ላይ ነው የሚገኘው። የክለቡ አሰልጣኝ ኡናይ ኤመሪ የአስቶን ቪላው አለቃ ይህንን ተጫዋች ይፈልጉታል። የረጅም ጊዜ አድናቂው ናቸውም ተብሏል። እንግዲህ መጥፎ ጅማሮንም ነው ደግሞ ያደረገው አስቶን ቪላ በፕሪሚየር ሊግ የመጀመሪያ ሳምንት 4 ግቦች ተቆጥሮበት አስደንጋጭ ሽንፈት ነው የገጠማቸው። ትልልቅ ተጫዋቾቻቸውን ለማጣት ተቃርበዋል። ያጧቸውም ተጫዋቾች አሉ። እንደ ሞርጋን ሮጀርስ አይነት ተጫዋችን በ117 ሚሊዮን ወደ ቼልሲ ሸኝተዋል። ከዛም ውጪ ኦሌ ዋትኪንስም በቀጣይ የምናነሳው መረጃ ነው። ግብ ጠባቂውንም ለማጣት ተቃርበዋል። እንደ አሌሃንድሮ ጋርናቾ አይነት ተጫዋች በውሰት ወደ ቼልሲ መጥቷል። አንዳንድ በቅድመ ሁኔታዎች በቋሚነት የሚፈጸም የዝውውር ሁኔታም ሊሆን ይችላል የሚል ጉዳይ አለ። ጃክሰን ከኡናይ ኤመሪ ጋር በቪያሪያል አብረው ሰርተዋል። እንደውም 13 ጎሎችን አስቆጥሯል በ2023 እና በደንብ ይተዋወቃሉ የሚል ጉዳይ አለ። በቼልሲ የ8 ዓመት ውል አለው። ይሄ ተጫዋች ሲፈርም የ8 ዓመት ውል አለው። እስካሁን 30 ጎሎችን አስቆጥሯል በ81 ጨዋታ። ቁጥሩ መጥፎ የሚባል አይደለም። አምና በባየር ሚዩኒክ 2025-26 የውድድር ዘመንን በውሰት እዛ አሳልፎ ነበር። 23 የሊግ ጨዋታዎችን አድርጓል። 8 ግቦችን አስቆጥሮ 2 የመጨረሻ ኳሶችን አመቻችቶ አቀብሏል። ብዙ ሳቴ በመሆኑ ይታወቃል። እንግዲህ ባየርን እንደሚታወቀው 16.5 ሚሊዮን ዩሮ የውሰት ውል ነበረ የነበረው። ከዛ በ65 ሚሊዮን ዩሮ በቋሚነት ውሉን የማስፈረም ፍላጎት ነበራቸው። ግን ይህን ነገር ማድረግ እንደማይፈልጉ ሰውየው ማረጋገጫ መስጠታቸውን ተከትሎ ተጫዋቹ በባየርን እንደማይቆይ ተረጋግጧል። ወደ ቼልሲም ተመልሶ ምናልባት በሌላ አሰልጣኝ ስለሆነ ሻቢ አሎንሶ እድል ሊያገኝ ይችላል የሚል ነገር አለ። ግን ቼልሲ ዦ ፔድሮ የሚነካ ተጫዋች አይደለም። ዳኒ ዌልቤክ የሱ ተጠባባቂ ይሆናል። ኮንዳም እዛ ቦታ ላይ የሚጫወቱበት እድል ስላለ ጃክሰን አይፈለግም ተብሏል። ስለዚህ ቪላ በዚህ ገንዘብ ሊገዛው ተቃርቧል። ቼልሲ ግን በጣም አስደናቂ ነው ከዝውውር አካሄዳቸው ጋር፣ በተለይም ደግሞ ከሽያጭ ገንዘብ የሚያገኙበት ሁኔታ እጅግ የተለየ ስለመሆኑ የሚያሳይ ነው። 30 ሚሊዮን ያወጡበትን ሊያም ዴላፕን 45 ሚሊዮን ፓውንድ በሚደርስ ገንዘብ ለኖቲንግሃም ፎረስት ለመሸጥ ተስማምቷል። የቼልሲዎች ተጫዋቾችን እየገዙ ሪሴል ቫሉዋቸውን ከፍ እያደረጉ የሚሸጡበት መንገድ
ምናልባት ብዙ አዋጭ ሊሆን ይችላል። ከዚህ በኋላ ላይቀጥሉበት የሚችሉበት እድል ሊኖር ይችላል። አሰልጣኙ ሻቢ አሎንሶ በቡድኑ የሚቆይ ከሆነ የማይነኩ ተጫዋቾች ይኖራሉ። ትልቅ ገንዘብ ላይወጣባቸው ሊያወጡ የሚችሉ ቡድኑ ሊያገኝ የሚችሉባቸው ተጫዋቾች ይኖራሉ። ግን ደግሞ እንዲለቁ አልፈልግም ካለም በቡድኑ እንዲቆዩ ይገደዳልና እንደዚህ አይነት ነገሮች ይኖራሉ። ታዳጊዎችን አነስ ባለ ገንዘብ ገዝቶ በትልቅ ገንዘብ የመሸጥ ፖሊሲን በቼልሲ በኩል ላለፉት ጥቂት ዓመታት እየተመለከተን እንገኛለን። በስተመጨረሻ የጃክሰን ጉዳይ ሊጠናቀቅ ተቃርቧል። አስቶን ቪላ ይሄንን የሚያደርገው 50 ሚሊዮን ፓውንድ በሚደርስ ገንዘብ ኦሌ ዋትኪንስን ለአልሂላል ለመሸጥ ቅድም አልሃሊ ብያለሁ ለአልሂላል ለመሸጥ መስማማቱን ተከትሎ ነው። ኦሌ ዋትኪንስ ለመተካት እንግዲህ የጃክሰን ጉዳይ ታይቷል ወይም ጫፍ ደርሷል ተብሏል። 50 ሚሊዮን በቋሚ የሚከፈል ነው። ከዛ በኋላ ደግሞ እንደዚሁ የሚታይ ተጨማሪ አድ-ኦንስ ይኖራሉ የሚል መረጃ ኖሯል። በቀጣዮቹ ቀናት ለሜዲካል እና የ3 ዓመት ውሉን ለመፈረም ወደ ሳውዲ ያመራል የሚል መረጃ ተሰምቷል። ስለዚህ ጃክሰን ሲገባ ኦሌ ዋትኪንስ ከአስቶን ቪላ የሚለቅበት እድል አለ ተብሏል። አስቶን ቪላ ሌላ የተሰማው የዝውውር ጉዳይ ግብ ጠባቂው ኤሚሊያኖ ማርቲኔዝ ወይም ዲቡ ማርቲኔዝ ወይም ኤሚ ማርቲኔዝን ለቼልሲ ለመሸጥ አስቧል የሚል መረጃ ተሰምቷል። የተጫዋቹ ወኪሎች ናቸው ተጫዋቹን ለቼልሲ ያቀረቡት የሚል መረጃ ተሰምቷል። ተጫዋቹን የምታስፈርሙበት እድል አለ ወይ ብለው የጠየቁት የተጫዋቹ ወኪሎች ናቸው ተብሏል። ቼልሲ እንግዲህ በፕሪሚየር ሊጉ የመጀመሪያ ጨዋታ ድል ቢያደርግም ግን ግብ ጠባቂው ሮበርት ሳንቼዝ በተለይም ደግሞ በጆሽ ኪንግ የተቆጠረበት ግብ መቆጠር አልነበረበትም የሚያስብል በጣም የሚያስቆጭ አጋጣሚ ነበር። ባጠበበበት በኩል ነበር ግቡ የተቆጠረበት። ይህንን ግብ ጠባቂ በተመለከተ አሁን ቼልሲዎች ምናልባት የተሻለ ግብ ጠባቂ ካገኙ ይህንን ግብ ጠባቂ የመተካት ከፍተኛ ፍላጎት ሊኖራቸው ይችላል። ደግሞ የዓለም ዋንጫ አሸናፊ ነው፣ አስደናቂ ነው። ቡድኑ የሚፈልገውን ነገር ሊሰጥ የሚችልበት እድል አለ። እንደሚታወቀው ወደ ዩቬ ያመራል ሲባል ነበር፣ ግን ወደ ዩቬንቱስ የሚያመራበት እድል ጠቧል። እስካሁን አልተጠናቀቀም። አስቶን ቪላ ደግሞ እንግዲህ ዛዮን ሱዙኪን ከፓርማ አምጥቶታል። አንደኛ ግብ ጠባቂ ይሆናል ተብሎ ነው የሚጠበቀው። ማርኮ ቢዞት ባለፈው በእሁዱ ጨዋታ ጀማሪ ሆኖ ነበረ፣ ግን ምናልባት ዛዮን ሱዙኪ ቋሚ ይሆናል ተብሎ ነው የሚጠበቀው። ስለዚህ የዚህ ተጫዋችም ጉዳይ እንግዲህ የዲቡ ማርቲኔዝ ጉዳይ ከቪላ ጋር ያበቃለት ይመስላል። በቀጣዮቹ ጥቂት ቀናት ምናልባት የዚህ ተጫዋች የዝውውር ሁኔታ መቋጫ ሊያገኝ ይችላል የሚል መረጃ እየተሰማ ነው የሚገኘው። እንዴት ይሆናል ማየት ያለብን ጉዳይ ይመስላል። ከዚህ ውጭ እንግዲህ የምናነሳው የዝውውር መረጃ ከሰንደርላንድ እና ጃክ ግሪሊሽ ጋር የተገናኘ ነው። ሰንደርላንድ እና ጃክ ግሪሊሽ በስተመጨረሻም ሊስማሙ የሚችሉበት እድል አለ የሚል መረጃ ተሰምቷል። ሰንደርላንድ ለማንቸስተር ሲቲ ጃክ ግሪሊሽን በውሰት ለመውሰድ ጥያቄ አቅርቧል የሚል መረጃ ተሰምቷል። የሰሜን ምስራቅ እንግሊዙ ቡድን ጥያቄ ያቀረበው የተጫዋቹን የደሞዝ ሁኔታ ለመሸፈን እንደዚሁም ደግሞ በቀጣይ ክረምት ማለት ነው የተጫዋቹን የዝውውር ሁኔታ ወደ ቋሚ የማሻገር ፍላጎት አላቸው ተብሏል። 30 ዓመቱ ላይ ይገኛል። አምና ወደ ኤቨርተን አምርቶ ነበረ በውሰት ግን በሁለተኛው የውድድር ዘመን ማለት ነው ሁለት ጨዋታዎችን ብቻ ነው ማድረግ የቻለው። በጣም ደካማ የሚባል እንቅስቃሴን ነበር ያደርገው። ሊጉ ሲጀመር በጣም ጥሩ ነበረ። ከዛ በኋላ ግን ጉዳት ገጠመው። ብዙ እንቅስቃሴ ማድረግ አልቻለም በኤቨርተን በጉዳት ምክንያት ነው። በዚህኛው ግን ቅድም ያነሳሁት ሁለት ጨዋታዎችን አድርጓል። በኮሚኒቲ ሺልድ በአርሰናል በተሸነፉበት፣ ከዛም ደግሞ ቦርንማውዝንም ባሸነፉበት እንቅስቃሴ ተቀይሮ ገብቶ እንቅስቃሴን አስመልክቶ ነበረ። ግን ምናልባት ተመራጭ ስላልሆነ ብዙ ሲጠበቅበት የነበረውና 100 ሚሊዮን ፓውንድ ማንቸስተር ሲቲን ያከሰረው ሊባል ይችላል። ጃክ ግሪሊሽ የሚፈለገውን ነገር ለቡድኑ ሰጥቷል ተብሎ ስለማይጠበቅ
ምናልባት ይሄንን ተጫዋችም አሁን በኪሳራ ሊያጣው ይችላል። ሰንደርላንድ የተጫዋቹ ማረፊያ ሊሆን ይችላል የሚል ጉዳይ ተነስቷል። እንዴት ይሆናል የሚለው ጉዳይ የሚጠበቅ ነው የሚሆነው። እንግዲህ የተለያዩ የዝውውር ጉዳዮች ናቸው የተነሱ የሚገኙት። የቀደም የሊቨርፑልና የኢስማኤል አሳርን ጉዳይ አንስቻለሁ። ምናልባት እስከ መጪው ማክሰኞ የዝውውር መስኮቱ ከመጠናቀቁ አስቀድሞ የሚነሱ የተለያዩ የዝውውር ጉዳዮች ሊኖሩ ይችላሉ። እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። የዕለተ ሐሙስ ዝግጅታችን ግን በዚህ መልኩ ይጠናቀቃል። በኤችዲ ስፖርት በሬዲዮ ፕሮግራማችን ከሁሴን ጋር በፕሪቪው ሰዓታችን በዚህ ሳምንት ቅዳሜ የምንመለስ ነው የሚሆነው። የተለያዩ ጨዋታዎች አሉ። የሚደረጉ እንቅስቃሴዎችንም ተመልክተን ውጤቶችን እንደዚሁም ደግሞ በጨዋታ አርብ የሚደረገውን ጨዋታ እንደዚሁም የቅዳሜና የእሁድ መርሃ ግብሮችን ይዘን ከሁሴን ጋር የምንመጣ ይሆናል። እንድትከታተሉን በማክበር እየጋበዝኩኝ የዛሬ ቆይታችንን በማክበር የምናጠናቀቅ ነው የሚሆነው። አድማጭ ተመልካቾቻችን ኤችዲ ስፖርት ዩቲዩብ ቻናልን ሰብስክራይብ አድርጉ፣ ለሌሎች እንዲዳረስ ሼር አድርጉ፣ ላይክ አድርጉ። ሐሳባችሁንም ልታካፍሉን ትችላላችሁ። መልካም ጊዜ ይሁንላችሁ። ኤችዲ ስፖርት በሁሴን አብዱልቀኒና በዳዊት ንጉሴ